እሺ አሁንም ማሳያችሁ ደግሞ አሞራ ገደል ተብሎ የሚጠራው ቦታ ነው። ይሄ ወደታች የምታዩት ገደል በሙሉ አሞራ ገደል ተብሎ ነው የሚጠራው እንዳለ። ይሄ በጣም ሩቅ ገደል ነው። ይሁት የወጣንበት በጣም ሩቅ ነው፣ ከመሬት ያለ ነው ማለት ነውና ወደታች እስቲዩት ምን ያህል ከፍታ ላይ እንዳለን እናንተ ገምቱ ማለት ነው። ምን ያህል እንዳለን ማለት ነው። በጣም ነው ደስ የሚለው። እግዚአብሔር ይመስገን እቺን ቀን በማየት በጣም ነው ደስ ያለኝ እውነት ለመናገርና በቃ ይሄ አሞራ ገደል የሚባለው ቦታ ነው። እዚህ ጋር ያው አብረን የመጣ ነው ጓደኞቼ ናቸው። እዚህ ጋር ሆነን ፀሐዩ ደስ ይላል፣ ንፋሱ ደስ ይላል። በቃ ያለው ስሜት በጣም ነው ደስ የሚለውና ሁሌ በቃ እዚህ ቪዲዮ ላይ በጣም ደስ ይላል። አበዛው ይመስለኛል። ብቻ በአጠቃላይ ይሄን ይመስላል። ይሄ አሞራ ገደል ተብሎ የሚጠራው ነው። ሙሉ በረሃውን የሚያሳየው ይሄ ከታች ያለው ሙሉ በረሃውን ነው። በረሃው ይታያል ማለት ነው። ከዚህ ጋር ሆኖ ፊቴም እንደምታዩት ጥበስበስ ብሏል በፀሐይ። ግን ይሁን ደበረከት ስለሆነ ምንም ማድረግ አይቻልም። ንፋስ ሊረብሽ ይችላል። ድምጼን እንግዲህ ካልተሰማችሁ በጣም ይቅርታ። ስለዚህ አሁን ያለንበት ቦታ ደግሞ አሞራ ገደል ተብሎ ይጠራል ማለት ነው። ወደዚህ ወደ ዝቋላ አቦ ስትመጡ ይሄንን ቦታ ሳትጎበኙ እንዳትመለሱ ማለት ነው። ስለዚህ በአጠቃላይ በዚህ ስለ አሞራ ገደል ያለው ነገር ይሄን ይመስላል። አሁን ደግሞ ወደ ሀይቁ እንሄድና የሀይቁን ሁኔታ እናያለን ማለት ነው። የምንሄድበትን እንግዲህ እያያችሁት በጣም ጫካ ነው። ጎንበስ ቀና እያለን ነው የምንሄደው ምናምን። ቤት እንደምንሄድ እስቲ በዚህ ጋር እንሄድ እስቲ። እንግዲህ በጣም ጫካ ነው። ጫካ ውስጥ ወደ ታች ወደ ላይ ከፍ ዝቅ እያለን ነው የምንሄደው። እግዚአብሔር ይመስገን ለዚህ ያደረሰን። እንግዲህ አሁን ቀጥታ መንገዳችንን ወክ እያደረግን ቀስ ብለን ወክ እያደረግን ወደ ሀይቁ ጋር እንሄዳለን ማለት ነው። ብቻ ይሄ ቦታ እዩት ነው የምለው፣ ሌላ ነገር ምንም አይደለም። የመጀመሪያ ነው የመጣሁት፣ ግን ሁሌ እንዳትቀር የሚል ነው፣ ይዞ የሚያስቀር ነው እና በየአመቱ እንግዲህ እግዚአብሔር ከፈቀደ እኔ አልቀርም ያለውና እናንተ መታችሁ ብታዩት ነው። በጣም የሚያስቆጭ ቦታ ነው። ባታዩት የሚያስቆጭ ቦታ ነውና መታችሁ እዩት። ይታያችሁ አይታያችሁ አላቅም፣ ግን እዚህ ጋር እርር ብሏል። ዛፎቹ እንዳለ በሙሉ ሰደድ እሳት እንትን ብሎበት ነበር፣ አይታወቅም። ግን በእርግጥ ሰደድ እሳት ይሁን ብሎ የሆነ አካል ይልቅቅበት አይታወቅም። ግን በጣም ዛፎቹ በረሃ ሆኗል። እዚህ ጋር በጣም ለምለም ነበረ መሆን የነበረበት፣ እንዳለ ተቃጥሏል። በስመ አብ። የቀደሙን ጫካ ባየንበት አይናችን ይሄንን ስናይ የሚያስጠላው እና እሳት ልብልብ አድርጎታል። ይኸው እንደምታዩት ነው። ምንም የቀረ ነገር የለም። እንዳለ እርር አድርጎታል። ምንም የቀረ ነገር የለም እዚህ አካባቢ እና እንደ እግዚአብሔር ፍቃድ ነው ራሱ ከላይ የቀረው፣ እንደ እግዚአብሔር ፍቃድ ነው። ኧረ እኔ ራሱ ከኋላ ቀረው። በጣም ሮጥ ልበልና ልድረስባቸው እና ወይት እስኪ እዚህ ድረስ ተቃጥሏል። ይኸው እንደሚታያችሁ ይኸው እዚህ ጋር እርር ብሏል እንዳለ ማለት ነው። እንግዲህ እግዚአብሔር ይፍረድ። ሁን ብሎ ከተለቀቀ ተፈጥሮም ከሆነ እንግዲህ እንደ እግዚአብሔር ፈቃድ ሁሉ የሆነው እና ይሄ ማዶ በሙሉ ፀሐዩ ብርሃኑ አያሳየኝም እንጂ ማዶ ባሳያችሁ ደስ ይለኝ ነበረ። እጄም እየተወዛወዘ ስለሆነ አይመችም እና ይሄ በሙሉ በእሳት የተቃጠለ ቦታ ነው ማለት ነው። እዚህ ጋር የምታዩት ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጠላት ዲያብሎስን ሲፈትናቸው እዚሁ አስረው ያቆሙበት ቦታ ነው። እዚህ መታችሁ በምታዩበት ሰዓት አንዱ ማየት ያለባችሁ ቦታ ይሄ ነው ማለት ነው። ስለዚህ እዚህ ስትመጡ ወደ ዝቋላ ስትመጡ አንዱ ማየት ካለባችሁ ቦታዎች አንደኛው ይሄ ነው ማለት ነው። ስለዚህ ወደ ቀረን ቦታ ጫካ ጉዞ ደስ ከሚሉት አንዱ ነገር ይሄ ነው። በጣም ነው የሚያምረው። እንደምታዩት ነው። በቃ ቀደም እዛ ጋር ያሳያችሁ እሳት የበላው ጫካ አለ። ይሄ ደግሞ እና አሁን እዛ ጋር ዲያብሎስ ተገዝቶ በአባታችን አማካኝነት ተገዝቶ ከቆመ በኋላ አሁን ደግሞ ሮባር ወደሚባለው ቦታ እየሄድን ነው። እንግዲህ ወደዛ ካለፍን በኋላ እሱን ደግሞ አሳያችኋለሁ ማለት ነው። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ የተኙበትና ከነሱ ጋር የነበሩት አናብርት ሲተኙበት የነበረውን ቦታ ነው ማሳያችሁ። እስቲ ወደ ቦታው እንሂድ። እቺ ቦታ ማለት ነች። እዚች ጋር ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚያርፉባት ቦታ ነበረች። እዚህ ጋር ደግሞ
እዚህ ጋር ያለችው ቦታ ደግሞ አንበሶቹ ከሳቸው ጋር ያሉት አንበሶች የሚያርፉበትና የሚተኙበት ቦታ ነበረ። መታደል ነው ከአንበሳ ጋር አንበሳ እየጠበቃቸው መኖር። እንግዲህ እግዚአብሔር ምን አይነት ጸጋ እንደሰጣቸው የሚያሳይ ነው ማለት ነው። እሺ ወደ ቀጣይ እንሂድ። ተመለከቱት ደግሞ አባታችን አቡነ ገብረ መንፈስ ቅዱስ ሲቀመጡበት የነበረበት ቦታ ነው። ይኸው አቅርቤ ላሳያችሁ። ሁለት ወንበር ነው የሚመስለው ራሱ ቅርጹ የወንበር ቅርጽ ነው ያለው እንትኑ። ስለዚህ ወደ ዝቋላ ከመጣችሁ አንዱ ማየት ካለባችሁ ቦታዎች መካከል እኚህ አባታችን አቡነ ገብረ መንፈስ ቅዱስ የተቀመጡበት ቦታ ማየት እንዳትረሱ ማለት ነው። እሺ አሁን ደግሞ እዚች ጋር አባታችን አቡነ ገብረ መንፈስ ቅዱስ የሰገዱበት ቦታ አለ። እሱን አሳያችኋለሁ። እዚህ ጋር መሬቱ ይዋጋል እና እሱም ግድ ነው እንግዲህ እየተወጋን ነው የምንሄደው። መሬቱ በጣም ነው የሚዋጋው። እዚህ ጋር በረከታቸው ይድረሰን። መቼም እንደ ኃጢአታችን ብዛት እዚህ ጋር መምጣት አይደለም እዚህ ጋር መድረስም አይገባንም፣ ግን እንደ እግዚአብሔር ቸርነት እዚህ መተናል። እቺም አንዱ መታችሁ በረከቱን የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስን በረከት ከምትወስዱባት አንዷ ቦታችን ነች። እንግዲህ አባታችን በዚህ በዝቋላ ሲኖሩ ይሰግዱባት የነበረች ቦታ ነች። እንግዲህ ሁሉ እንዲህ ስታዩት በጣም ነው የሚገርመው የእግዚአብሔር ስራ። እንግዲህ በረከታቸው ይድረሰን የሁላችንም። የጻድቁ የአቡነ ገብረ መንፈስ ቅዱስ በረከት ለሁላችን ይድረሰን። እግዚአብሔር ጸጋውን እንግዲህ አብዝቶላቸው ይህንን የመሰለ ታሪክና የበረከት ቦታ አቆይተውልናል ማለት ነው። እኛም ከበረከቱ እንሳተፍ ዘንድ እስቲ ወደ ቦታው እንግባ። እሺ አሁን ደግሞ ማሳያችሁ አርብ ሮብ ወደምትባለው ቦታ ነች። ትርጉሙን በደንብ ጠይቄ እነግራችኋለሁ ስለ አርብ ሮብ የሚባለው ነገር። ግን ቦታዋ እቺ ነች ያለችው። እቺን ድንጋይ ቀጥ ብሎ መውጣት አለበት ይባላል አንድ ሰው። እስቲ አሁን ቪዲዮ እንትኑን ቦታውን ላሳያችሁ። እቺ ነች ቦታዋ፣ ድንጋይዋ እቺ ነች አርብ ሮብ ተብላ የምትጠራው ማለት ነው። ስለዚህ ስትመጡ እቺን ቦታ ሳታዩ እንዳትመለሱ ማለት ነው። እስካሁን ያሳየኋችሁ ቦታ አለ። እቺንም በረከቱን አግኝታችሁ እንድትመለሱ እቺን ቦታ ጎብኝታችሁ ጥሪ ነው ማለት ነው። በአጠቃላይ አርብ ሮብ የምትባለዋ ቦታችን ትመስላለች ማለት ነው። እንግዲህ ቪዲዮን እንደወደዳችሁት ተስፋ አደርጋለሁ። እያንዳንዱ ቦታ የአባታችን ጸሎት የሚያደርጉበትን፣ የሚሰግዱበትን፣ የሚቀመጡበትን ሁሉም ቦታ አሳይቻችኋለሁ። አሁን አንድ ይቀረናል። ያ የሚቀረን ቦታ አባታችን አቡነ ገብረ መንፈስ ቅዱስ በውሃ ውስጥ ተዘግዝቀው ለ100 ዓመት የጸለዩበት ቦታ ነው። ስለዚህ እዛ ቦታ ሄድና ደግሞ እናየዋለን። ደጋግሜ ብየዋለሁ ላለመድገም ነው አሁን እንትን ምላችሁ። ስለዚህ ቦታው በጣም ነው የሚያምረው። አሁን የቀረን አንድ ቦታ እሱ ነው። ስለዚህ እዛሽ ቦታ እንሂድና ስለ ቦታው ደግሞ እዛ ስደርስ እነግራችኋለሁ ማለት ነው። ስለ ታሪኩ ቀደም እንደነገርኩ በጣም አሉ ከሚባሉ ገዳማት አንዱ ዝቋላ የአቡነ ገብረ መንፈስ ቅዱስ ገዳም አንዱ ነው እና አባታችን አቡነ ገብረ መንፈስ ቅዱስ እዚህ ላይ ብዙ ገቢረ ተአምር የሰሩበት ጠላት ዲያብሎስን አቁመው ገዝተው እዛው ያሰሩበት ቦታ፣ ሲጸልዩበት የነበረበት ቦታ፣ ለ100 ዓመት ተዘግዝቀው ሲጸሉ የነበረበት ሐይቅ ሁላ አለ። ቅድም የወጣሁትን 3-4 ሰዓት አካባቢ የፈጀብንን ተራራ ወጥተን አናቱ ላይ ሐይቅ አለ። ያ ሐይቅ ደግሞ አባታችን የጸለዩበት ቦታ ነው። በነገውም ዕለት ታቦታት ከመንበረ ክብራቸው ከወጡ በኋላ ታቦታቱን ካህናት አጅበው ወደዚህ ወደ ሐይቁ ጋር መጥተው ሐይቁ ጋር እንዲባረክ እየባረኩ ውደት አድርገው ወደ ቤተ ክርስቲያን ይመለሳሉ ማለት ነው። ስለዚህ ያ የነገው ስነ ስርዓት ነው። ስለዚህ አሁን ቀጥታ የምንሄደው ወደ ሐይቁ ነው ማለት ነው። ተከታተሉኝ እስከ መጨረሻው። በዚህ መሀል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከተመቻችሁ ኮሜንት ላይ ኮሜንታችሁን እጠብቃለሁ፣ ጻፉልኝ። በሌላም ቪዲዮ እመጣለሁ። ስለዚህ አሁን ቀጥታ ወደ ሐይቁ ማለት ነው። አሁን ደግሞ በዚህ ጋር ስንወጣ የምናገኘውን ነገር ላሳያችሁ። እዩት እስቲ፣ አያምርም? ይሄ ሐይቁ ነው ማለት ነው። ይሄ በሰፊው የሚታየው በነገው ዕለት
ታቦታቱ መጥተው የሚባርኩበት ሐይቅ ነው ማለት ነው። እንዳለ አሁን ክረምት ላይ ሲሆን አሁን የቆምንበትን ጨምሮ ሙሉ ይሄ እንዳለ በውሃ ይሞላል። ስለዚህ ከዛ እንግዲህ ጸበሉ ራሱ ይሄ ነው። በነገራችሁ ላይ ይሄ ሐይቁ ነው ጸበሉ። አባታችን ጸበል ይሄ እሱ ወደፊት የሄድነውን ያህል ሄደን አሁን ደግሞ ጸበሉ ጋር ደርሰናል። የአባታችን የአቡነ ገብረ መንፈስ ቅዱስ ጸበል ነው። ከኋላ የሚታይ ሐይቅ አለ። እሱ ጸበል ነው። ቅድም እንደነገርኳችሁ በቪዲዮ ላይ እዚህ ጸበል ላይ የአጋዕዝተ ዓለም የቅድስት ሥላሴ ጽላቱ እንዳለ ይነገራል። እዚህም ደግሞ በሐምሌ 7 ዕጣን እንደሚጣጠም በስውራን አባቶች እና ሽታም እንደሚሸጥ ብዙ ጊዜ አባቶች ይናገራሉ ማለት ነው። ስለዚህ ይህ ከጀርቤ ያለው ሐይቁ ወይም ኩሬው የአባታችን የአቡነ ገብረ መንፈስ ቅዱስ ጸበላቸው ነው ማለት ነው። ስለዚህ እኛም ከዚህ ነው ጸበሉን እዛ ጋር በቧንቧ መልክ ተሰርቷል። ከዛ ቀርተን እንሄዳለን ማለት ነው። ስለዚህ በአጠቃላይ የዛሬ ውሎዬ ይህንን ይመስላል ማለት ነው። ዛሬ በአጠቃላይ ስለ ዝቋላ መተን የአባታችን የአቡነ ገብረ መንፈስ ቅዱስን ገዳማቸውን በዚህ መልኩ በብሎግ መልኩ ሰርቻለሁ ማለት ነው። እንግዲህ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እኔን ለማበረታታት ደግሞ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ቀጣይ ደግሞ በሌላ ብሎግ እስከምንገናኝ እዚህ ላይ ያበቃለሁ። አጠቃላይ ያለው የገዳሙ ታሪክ ይሄን ይመስላል ማለት ነው። ይሄ የመጨረሻ ዴስቲኔሽናችን ነው። አሁን ያለንበት ጸበሉ ነው። በዚህ ጋር እናቆማለን፣ እንጨርሳለን ማለት ነው። ስለነበረን ጊዜ እንግዲህ መድኃኔዓለም ክብሩን እሱ ይውሰድ። ከጠዋት ጀምሮ ከቤታችን ተነስተን እዚህ ደርሰናል። አሁን ደግሞ ሰዓቱ ወደ 11 ሰዓት አካባቢ ተጠቅቷል። የዛሬ ብሎጋችን በዚህ አጠናቀናል። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም ቆዩልኝ። ወዳችኋለሁ።